ምንድነው የምታወራኝ? ለምንድነው የመጣኸው? እኔ ሀይሚ አንቺን ማጣት ስለማልፈልግ ነው። ካጣኸኝ እኮ ቆየ። ተስፋ እንድቆርጥ አታድርግ። ተስፋ መቁረጥ ካለብህ ተስፋ ቁረጥ ብሩኬ። እኛም ሰለቸን እኮ ያረቢ። ሀይሚት የማይስ ፊቴኛ አስተዋይ እንደው ለእኛ ስትይ ከካሜራ ጀርባ ያለውን ነገር ጨርሱ ማለት ነው። እሱም ብሩክም ደግሞ ስርዓት ባለው አክብረካት ማለት ነው። ገባክ? ሀይሚዬን በሴቶች አሰድበሃል። በትርኪ ሚንኪ እህቶቻችን ቲክቶክ ላይ አሰድበሃል። ሰምታል። ሀብሳላት እንደዚሁም እዩ እንደዚሁም ይሄ ጨበሬ ሴታ ሴት ፍፄ ገባክ? ለነገ ሚስቴ የምትለውን ከአንተ አልፈክ ለሁሉም ነው አሳልፍ የሰጠከው። ስለዚህ ከካሜራ ጀርባ በስርዓት እንደዚህ አይደለም። እንደዚህ ይሄ ተው ለቻናል ነው ምን እኔ ምንም ብሩክ አያሳዝነኝም። አም ሶ ሶሪ። በቃ ሀይሚት እኛ የምትረጅም ምንድነው ያለውን ነገር በካሜራ ጀርባ ጨርሱ። ሀላስ ብሩክ ወደ ራስክ ተመለስ። ይቅርታ እንደዚህ አይደለም። የቡቡ እህቶች ምከሩት። ይቅርታ እንደዚህ አይደለም። የሆነ ቦታ ቸኮሌት ይዞ በጣም ኢዚ እና ሲምፕል ነገር እንደዚህ ዝም ብሎ እንደ ጠላ ቤት ለነገሩ ከነ ሀብሳላት ጋር ይዋል አይደል እንዴ? እናንተ ምከሩት። አሊ ወልዲ ማተውኝ በቃ ስተዋችሁ አተውኝ። ወይ ለምንድን ነው ከዚህ በፊት ብዙ ችግሮች አልፈናል እንዴ? ለምን ይቅራትኝም ማለት አንተ ደግሞ ዛሬ ምን ለማድረግ እየሞከርክ በቃ ነገራቶች መግቢያው ላይ እንደሰማችሁት ግራ ነው የሚያጋቡት። ግራ አጋቡን። ሪሊዮን ነው አንድ ቀን ደስታ የሌለው ህይወት። ሞት እኮ አለ። ሪሊዮን ነው ሞት እኮ እኛ መቼ እንደሚመጣ እናውቅም ውዶቼ። እና ባለን ጊዜ ግን ደስታን የመሰለ ነገር የለም። እና ብሩኬ ደግሞ ትልቁ ችግርክ ምንድን ነው? እኛ ስንወቅስክ፣ እኛ ስንሳደብ፣ እኛ ስንተችክ መልስ ትመልሳለህ። ቁም ነገር ስናወራ ግን ቁም ነገሮችን ሴቭ አታደርግም። ፎርዋት ብሩኬ እኮ ዱብ የሆነ ችግርክ ምክር አሰማም። እኛ ምክር ትተን እህቶችክ ሲሰድቡን እኛ መሳደብ ጀመርን። ሀይሚቴን ሲናገሯት ሀይሚዬ ማንም ሰው መናገር የለበትም። እዚህ ጋር ይቅርታ ባትቀበለው አታ ብሩክን ብታመንጫጭቀው ገፍትራ ብታስወጣ ሀይሚዬ ጥፋት የለባትም። ብሩኬ ዛሬም እኮ አልጸዳም። ዛሬም ሀብሳላ ከፍፄ ጋር መጥተዋል። ፍፄ ደግሞ ብሩኬ የሚመቸውን ነገር ነው የሚሄደው። አንተ ቆዳ ባይዘው ጀግኖች ናችሁ። 76 አስገባታችሁታል። ቤቱ ራሱ መሄድ የለባችሁም። ሰብስክራይብ ሳይሆን ፍፄ ጋር ለሳምንት ቅጡት። ለሳምንት ማለት ነው አርፎ እንዲቀመጥ። ቤቱ አትሂዱ። እኔ ገባ ብዬ ነው የወጣሁት። አንድ ሰኮንድ እንኳን አልቆየውም። ለምን እንትና እዩ መስላኝ ነበር ሳያስለካ ሀብሳላት ናት። ስለዚህ ብሩኬ በዙሪያ ያለውን ሰው ሁሉ አጥራ ጽድት አድርግ። ሀይሚዬ እውነት አላት እኮ እውነት አላት። ጽድት አድርግ። በዙሪያ ያሉ ሰው ማንም ሰው አይጠቅማችሁም። በቃ ሀይሚና አንተ ለሀይሚ ሀይሚ ለአንተ። እኔ እኮ ብሩኬ እኮ አይገባውም። ቢገባው የዛሬ 6 ወር ይገባው ነገር አይገባውም። ለምን እናደዳለን? እኛ መሞለጭ ነው ያለብን እንጂ አደል። አሁን በጣም ደህና ነኝ። ሁሉም ሰላም ነው። ክብር ላለን ሲቀጥል ኦኬርስ ብሩኬ ሞትን የረሳከው ፈርስ ዩ አር ሰልፍ አንተ ነክ እንዴ። ሞትን እኮ ረስታችኋል። ቡታጅራ ላይ ያላችሁ ሰዎች ሞትን ረስታችኋል። አንደኛ ነገር ደግሞ አመዛዘን። ሀይሚዬና አንተ በፍቅር ስትመጡ እንዴት ነው የምንቀበላችሁ? ዛሬስ ምን ሆኖ ነው? ዛሬ ደግሞ ብሩኬ የዝሙት ቪዲዮ ሲያስተላልፍ አጨብጭበን አንቀበልም። ይሄ ትውልድን የሚያጠፋ ነው። ትውልድ ከሚጠፋ እኔ ብቻዬን ብጠፋ ይሻላል የሚለውን ነገር ነው እኛ የምንሄደው። ስለዚህ ትውልድ የሚጠፋ ነገር ለትውልድ አስተማሪ ያልሆነ ነገር ነው የምታስተላልፈው። ስለዚህ መጀመሪያ አንተ ሞትን የረሳከው አንተ ነክ። you are forget you remember ኦኬ። የምታደርገውን ነገር ሁሉ አስታውስ። እንዴ ደግሞ ልክ ነው የሚናገረው። መልስ ከመመለስ በፊት እስቲ መልካም ነገር ስንናገር አንተ ጭንቅላትን ክፈት። በመጀመሪያ አናዳጅ ከፍ ብለናል ይላል። ከፍ በል። አንተን ዝቅታ የሚወድ ሰው የለም። ግን የምትሰራውን ነገር አስብ። አሁንም ዝሙት ቪዲዮ እንቃወማለን፣ ወደድክም ጠላህም። ሀይሚ ሊገባኝ አልቻለም። አዶን እውነት እኔ ሁሉንም ነገር ወደኋላ ትቻለሁ። ላይክ ሲቀጥል ደግሞ መልስ ባትመልስ ኢትስ ግሬት በድጋሚ ማለት ነው። ስለ ስኬት ምናምን መልስ አትመልስ። እኔ ነኝ የበላይ ነኝ አትበል። ሪሊዮን ነው ብሩኬ። ቆም ብለክ አስብ። በመጀመሪያ ሞት እንዳለ ወቅ። የዝሙት ቪዲዮ እንደዚሁም ደግሞ ሴትን በቃ አታንገላታ። ሀይሚ ተንገላታለች። ሪሊዮን ነው። እንደዚህ አይነት ህይወት አለ ነው የሚለው። እኔ የሀይሚና የብሩኬ ህይወት እንደውም ከሩታ ካብርሽ ለየት ያለ ነው የሆነብኝ። ስለዚህ አንተ መጀመሪያ ራስን ብቻ አትይ፣ ስራህን ብቻ ላይ ፎከስ አታድርግ። እንዴ እዚህ ጋር ህይወት የሚለውን ነገር አስብ። ስሜት ተረዳ። ስሜት ምን እንደሆነ ወይ ሰርች አድርጋ አጥና። ሪሊዮን ነው። እዚህ ጋር ሀይሚዬ ትጎዳለች በሚለው እንዴ
ሴት ልጅ እኮ ብዙ ነገር ውዶቼ እንደዚህ ትዳር ኦር ፍቅረኛ ይዛችሁ ያኔ ቅናት የሚባል ነገር አለ በሁላችን ላይም ማለት ነው። ብሩኬ የሚያደርገው ነገር ግን ሀይሚዬ በጣም ስማርት እና ጀግና ብዙ ሴቶች ከእሷ መማር እንዳለብን ነው የታገሰችው። ስለዚህ ወደ ራስ ተመለስ። መልስ ይመልሳል እንዴ ደግሞ እኛም ማድረግ እንችላለን፣ መረዝ እንችላለን። መንፈሳዊ ቅናት መቅናት ነው የሚሻለው እንጂ በሰው ስኬት በቃ የሆነ ስኬት ላይ የደረሰ ሰው ከዛ በላይ መድረስ የሚችል ሰው ላይ ትንሽ መንገድ እኔ የሰጠሁት በቃ ከዚህ በኋላ እኔና ሀይሚ አንድ የምንሆንበት ነገር ላይ ባይዘዊ ብሩኬ ቅናት 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 ባይዘዊ አንዳንዴ የምትናገረውን ቴንኬሩን ለምን መሰለ እዚህ ጋር የምሰራው ዩቲዩብ ነው። ዩቲዩብ ማለት ህዝብን የሚከፍልክ ሞርዛን ከ175% የጨረቃ ፋሚሊዎች ነው የሚከፍሉክ የመዳም ቅመሞች ማለት ነው። ዩ አንደርስታንድ ምች አንተ ብቻ ማናችንም እኛ ዩቲዩብ ላይ የምንጭነው ሞርዛን ግን አንተ ለምትናገረው ለህዝብ ስለምታስተላልፍ ጥፋት እየሰራክ ነው። ዛሬም ነገም ዝሙት እያስተላለፍክ ስለሆነ ጸጥ ብለህ ይሄ መልስ አትመልስ። መልካም ነገር ስማ። ቅናት የሚለውን ነገር እኔ በብሩኬ ስራ የሚቀና ሰው ካለ በብሩክና በሃይሚ ፍቅር የሚቀና ሰው ካለ በቃ ወንዳተው ያኒ አይ ዶንት ኖ ከሀይባ ቤት ወረፋ ያልደረሳቸው ሊሆን ይችላል። ያንተና የሃይሚ ፍቅር ዛሬ ላይ ኡዝቢላ ማንም በቃ የሁሉም ትዳር ሁሉም ፍቅረኛሞች እንደ ሃይሚና እንደ ብሩኬ ብለው የሚፈሩ ነው ያሉት እንኳን የሚቀኑ። ፍቅር እንደዛ አይደለም ብሩኬ እንዴ ወንድ ልጅ እንደዛ አይደለም እንዴ። አንተ እኮ ሲንግል ወንድ ነህ፣ እንደ ሲንግል ወንድ ነው የሚያደርግ። ስለዚህ በአንተ ስራ ማንም የሚቀናም የለም። ሪሊው ነው። እኔ ላይ የምጽፉ እህቶች አላችሁ ዩቲዩብ አያስቀናም፣ ዩቲዩብ ትምህርት አያስፈልግም። ለመፈመስ እንደነገርኳችሁ ደደም መሆን ነው ያለባችሁ። ገባችሁ? ለመፈመስ ደደም መሆን፣ ራስን ዝቅ ማድረግ። እስቲ ቡታጅራ ላይ ራሱን ዝቅ ሳያደርግ ያልተሰደበ ሴት አለ እስቲ? ገባችሁ? ለመፈመስ ማለት ነው። ስለዚህ ዩቲዩብ ማለት ማንኛውም ሰው የሚሰራው ነው። ማንም አማርኛ ባታነቡ እንኳን የሚሰራ ስራ ነው። ስለዚህ በአንተ ስራ የሚቀና ሰው አለ ብዬ እኔ ምንም እንትን አይደለም። በብሩኬ ምንም አይቀናም። ሪሊዮ ነው የምነግራችሁ። አታ በፍቅራቸው ዛሬ ላይ አይቀናም። እንደዚህ አይነት ፍቅር ሀይሚዬ እንዲህ ስትንገላታ አንጀት ነው የምትበላው እንጂ የት ሲያንከበክባት ነው እንዲህ ነው እንዲህ ማንከብከብ። አብርሽ ይሻላል 100%። ሪሊዮ ነው። ብሩኬ ማለት ለፍቅርክ እንኳን ጊዜ ያልሰጠክ እንዴ። ሰው እኮ ለፍቅሩ ብዙ መስዋዕት ይሆናል እንዴ። ያኔ ተንበርክክ ሄድሽ ነው ሁለቴ አንዴ ለተንበርከከው ማለት ነውና አንዳንዴ ቲንክ አድርግ። ሚስትን አስቀድም ከማንም በላይ ማለት ነው። ሁሉም ቀሪ ነው። እኛ ሚዲያ ላይ ነን ያለነው። እኛ በስክሪን ነው የምናውቃቸው። ግን ለምትናገረው ወርዶች ተጠንቀቅ። ቅናት ምናምን አትበል። በየትኛው እውቀት ነው? ቡታጅራ ላይ ወንዶቹ ምንድነው ከዜሮ ከትምህርት ነፃ ናችሁ 4 ነጥብ። ለምን ተግባርክ ነው እንዳትከበር ያደረግክ። መልካም እኔ አሁን ለምሳሌ ብሩክን ስሳደብ በኮሜንት እኔ እከበራለሁ ብዬ አይደለም። ለምን ማስተላልፈው ነገር ምንድነው መጀመሪያ። ስለዚህ ብሩኬ ምን እያስተላለፍክ ነው? ሴትን ዝቅ እያደርክ ሴቶች በነፃ እንደልብ እንደሚገኙ በአንድ ቀን አስረገዝኩ ትላለ እዩን። ይሄ እንደዚህ አይነት ፕራንክ በአንድ ቀን አፈቀረችኝ ትላለ። እዚህ ጋር ፍቅረኛ እያለች በዛ ላይ ደግሞ ከጊዜ አኳያ ያኔ ቆረጥ ያለ እንኳን አይነግራትም ላብሳላት ማለት ነው። እና አንዳንዴ ቲንክ ለምትናገረው ነገር ተጠንቅቅ ማለት ነው። ከጸናኝ ድረስ እስካልደከምኩኝ ድረስ መቻሌ መሞከሬን አላቆም። ብሩኬ ድል ለዶላር ሳትል ድል ለፍቅር ኮንክ ታሸንፋለህ። እናከብርሃለን። አንዳንዴ ድል ለፍቅር በል። ኦኬ አናዳጅ ማለት ብዙ ስተሰርቻለሁ። በጣም ብዙ ማይኬድ አካሄድ ይጃለኝ ይገባኛል እኮ ሃይሚ ፍቅረኛክ ናት። ብሩኬ ኤፍሬምን ምን አስጠራክ? ኦኬ ኤፍሬምን ከጠራክ እስቲ አንዳንዴ ደፈራርክ የምሰራውን ስራ ወጣ አድርግና የሆነ መዝናኛ ቦታ የሆነ ለዩቲዩብ ለስራውም ነው። እዚህ ጋር ስራ ነው የምትሰራው። ገባ? በሃይሚ ላይ እየቀለድክ ገቢ ያስገባክ ነው። ኦኬ ለእኛም አጀንዳ ከፍቻለሁ ብለሃል ብሩኬ። ስለዚህ መዝናኛ ቦታ ሂድ፣ ደዘ ሂድ፣ ሸገር ውስጥ ዞር ዞር በል። እንዴ ሁሌ ቤት መኪና ቤት መኪና ውስጥ ይሄ ላይፍ ነው። ዘይ ብታጅራ ወንድ። ለነገሩ ጉራጌ ወንድን እኮ ፊት ካልሰጣችሁ እናንተ በልታችሁ መዝናናቴን ለመተኛት ነው። ስለዚህ ብሩኬ እስቲ ዞር ዞር በል፣ የሆነ ቦታ ቅጠራት።
አንደኛ ማንና ኤፍሬምን ትቀጥራለህ። ኤፍሬም ዘክሊና ይላል የሆነ ፏ ያርጋት እንደባለፈው ማለት ነው። ሀይሚዬን ካሳት። እስቲ ኮሜንት ደግሞ የምታለቅሱ ነው የሚገርመኝ። ምንም አታልቅሱ ሊሆን ይችላል እና ለዛም በጣም ይቅርታ ኤፍሬም እና እንደዛም ያደረኩበት ምክንያት የሆነ አንተም በማይመስል መንገድ የመጣ ስለመሰለኝ ገብቷል። በጉልበት ስትመጣ ምናምን ለማየት ሞክሬ ነበር፣ ግን በማይሆን አካሄድ ምናምን ይር ስለነበረ በቃ ተነሳሰ ምንም በቃ አይደለ ፋሚሊ ማንንም ከሆነ ይሆናል ካልሆነ አይሆንም የሚባል ነገር የለም። ፍቅር የጋራ ከሆነ ታገል። ወንድ አይደለክ እንዴ አንተ? ታገል። ከሆነ ይሆናል ካልሆነ አይሆንምማ እኛ ራሳችን አንድ ጥያቄ ልንጠይቅክ እንችላለን። ስለዚህ ለምን ህይወታችሁ ሚዲያ ላይ ነው። ብዙ ነገር ስታወራ ነበር ሞርዛን አንተ ማለት ነው። ሀይሚዬ ምንም ያለችው ነገር የለም። ሀይሚዬ ንጹህ ፍቅርን ሀይሚ ማለት ነጭ ወረቀት ናት። በጣም ኦፕንና በጣም ግልጽ ልጅ ናት። ሪሊዮ ነው የምነግራችሁ። ብሩኬ ግን ቢስሚላ ተው ብሩኬ አላ ብቻ እኔ ሴት ልጅ ላይ እንደሚጫወተው ወንድን ያልወድም። አም ሶ ሶሪ ማለት ነው። እና አንዳንዴኛ ብዙ የምናስብ ነገር አለ። ለምን ኖ ሾርት ሜሞሪ ብሩኬ የምታደርገው ነገር በጣም ነው የሚያሳፍረው፣ በጣም ማለት ነው። ስለዚህ አሁንም ዌክ አፕ ነው፣ ጊዜ አለክ። ለፍቅር ታገል፣ ተመላለስ። እዚህ ጋር ምስኪን ብለው ለሚያለቅሱት ምንም ምስኪን የለም። ብሩክና ሀይሚ መቼም ቢሆን አይለያዩም፣ ግን ለፍቅር ይታገል። ተስፋ አይቁረጥ። ሌላ ሴት አያምጣ። ከሆነ ሆነ አይበል። ሌላው ደግሞ ፍፄን ይቅርታ መጠየቁ ትልቅነት ነው። ለምን ታየኝ እኮ ባሌ ወንድሜን ሲመታ። እንደዚህ አይነት ድራማ ራሱ እንደዚህ አልሰጥም ከወንድሜ ጋር። አረ ዱቄት ነበር እኔ ማድረገው። የብሩኬ እኮ የሚያስተምረው ሁሉ ዘጊ ነው። አማችህን መከበር ነው እንጂ ጭራሹ ነው እኮ አታለ ድራማም ቢሆን ሌላ ሰው ቀጥሮ መደባደብ ነው እንጂ አማች የሚስቱን ወንድም አረ ብሩኬ ተማር። you are learning study please everybody guys ማለት ብሩኬ ሶፋው ላይ እንደዚህ ያ ጥቁር ወንበር ላይ እንደሚሽከረከረው እኔ ደግሞ አድጋል ይገደም በብዬ ምን ተከተከው ማለት ነው። ልበትም ነገር የለም። ላይክ ወንድ ልጅ የሚጎዳል እኮ አይጎዳም እንዴ? ፍሬ ተጎድታ አይተው አታውቅም? ላይክ ተሰምቶ አያውቅም? እንቅልፍ አታሳቅም? ብቻ ተጎዳው እኮ ነው ያላልኩኝም፣ ግን እኮ በቃ እንደዛ ካሰብክ በዛ እርግጠኛ ነህ እኔ ጋር ምንም ስሜት የለም ነው ይኖራል። ለምን አይኖር? ለማታውቂ ሰው እኮ አይደለም። ምን እኮ ነው አውርቼ ጨርሻለሁ እኮ። ለምንድን ነው ያስኮ ተቃጠለ ማለት ነው። ባይዘዌ እኔ ዛሬም ነገም ብሩኬ አያሳዝነኝም። ገባችሁ? ለምን ሴት ልጅ መንገላታት የለባትም። ሀይሚዬ ብቻ አይደለችም። ሌላው ደግሞ ብሩኬ እንደነገርኳችሁ ከአንዴም ሁለቴ ደጋግሜ ያለው ዱብ የሆነ ችግር አለበት። ለምን አንደኛ ነገር ምንድን ነው እያዘጋጀ ያለው? ምንድን ነው? ኦዲየንስን እየወቀሰ ነው እኮ ብሩኬ። መግቢያ የሚሰራ ሁሌ ኦዲየንስን እየወቀሰ ነው። ሁሌ እኝኝኝ ነው። ሁሌ አንድ አይነት ነው። እንደዚሁም ደግሞ ያ ሴታ ሴቱማ ነበር ፍፄ ማለት ነው። ገባችሁ? እኛ እንኳን ፈትፋቾች ሁሌ ደግሞ አንቺ ይባላል እኮ የሆነ የተደጋገመ ነገር ስናወራ ማለት ነው። እና ሁሌ እኝኝ ይላል። ሁለተኛ ነገር ደግሞ ብሩክና ሀይሚዬን አላህ ሱብሃነሁ ወተዓላ ያገናኛቸው። ገባችሁ? ግን ብሩኬ ኦኬ ሀይሚዬ እዚህ ጋር ይቅርታ ጠየቀችው። እዩስ ምን ላይ ናት? አንዳንዴ ብሩኬ ብሬኑ እንዴት እንደሚሰራ መጀመሪያ ራስ እንትን በል ያኔ ከነገሮች ሁሉ ጽዳ። ማንንም በቃ ራስህ የምትፈታው ነገር ነው ብለሃለች። መንገድ አስይዛሃለች። መንገዱን ጠርጋልሃለች ሀይሚዬ። ስለዚህ አንተ ማስተካከል ያለብህ በጣም ኢዚ ከእዩ ጋር ያለህን ነገር ጨርስ። ሀብሳላት እንኳን ራስነክ እየመከርካት የመጣችው የሀብሳላት ነገር ኢዚ ነው፣ ትሄዳለች እሷ። የእዩን ግን ጨርስ። ከዛም በኋላ የዛፍ ስር ቤት ውስጥ ከምትዞር የነገ ፍቅረኛ የምትላትን በጣም በቃ እኔ ነኝ ያለ ቦታ የሚያምር ቦታ ቅጠራት። ደጋግሜ ሁሌ የምለፈልፈው እንደምትወደው ቸኮሌት ላይክ እንደ ፍቅረኛሞች ላይክ እንደዛ አሳልፍ። እኔ ወላሂ ነው የምላችሁ። እዚህ ጋር ብዙዎቻችሁ ኮሜንት እያዘናችሁ ነው። እኔ ብሩክ ዩኒቨርስ አያሳዝነኝም። ለምን እየነገርነው ነው። በመጀመሪያ ራሴ ጥርት ማለት አለብን እህቶቼ። ከዚህ ያንን ነገር ተማሩ። ገባችሁ? መጀመሪያ ራሳችንን ንጹህ ማድረግ አለብን፣ ይቅርታ ማለት እንድንችል ማለት ነው። ገባችሁ? አሁን ደግሞ ምንድነው አሁንም
ማን ነው ደግሞ ኤፍሬም በመጀመሪያ አይታችሁታል። ዛሬ ላይ ብሩኬ መክሮት ነው። ብሩኬ እንድትጠቆረ ነው። ለምን በመጀመሪያኛ ማፊ ሾርት ሚሞሪ። ስለዚህ የመጀመሪያውን ነገር ጽድት አድርግ መጀመሪያ ማለት ነው። ራስን አጽዳ፣ ብቻ መቆም ቻል። አናዳጅ አሰቃየካት እቺ የመሰለች ልዕልት። ወስና ጨርሳለች። እኔ ወስኛለሁ። ተስፋ መቁረጥ ካለብህ ተስፋ ቁረጥ። በእኔና በአንተ ዙሪያ ተስፋ ቁረጥ። በቃ ብሩኬ በቃ ተው። ይቅርታ አታድርጊልኝ። እኔ ምንም ለይቅርታ ቦታ የለኝም አሁን ላይ። እርግጠኛ ነሽ? ከረፈደ ሊገባህ አይገባም። ሁሉም ነገር ማርፈድ የለብህም ለነገሮች። በቃ አንተም ቢሆን ሌላ ሰው ያስፈልጋል። ስማርት ናት እኮ ሺስ ጀግና። አነጋገሯ፣ ወርዶቿ ዋዋዋው። ብሩኬ እኮ መግቢያው ላይ ራሱ የሚያስታውቀው ኦዲየንሶቹን ለቻናሎቹ ነው የሚጠባበቀው። ሀይሚትዬ ግን አንድ አላህ ሱብሃነሁ ወተዓላ ይወዳታል እንድታቅ ማለት ነው። የፈለገ ነገር አትወድቅም። እነዚህ ዝም ብሎ ኮርኪዎች የሚሳደቡት እነሱ በቁጥር 10 አይሞሉም። እኛ በፊልቲ እንገላቸዋለን ማለት ነው። ሀይሚቲን የሚሳደቡ ግን እዚህ ጋር ብሩኬ ሞርሳን ለኦዲየንሶቹ ነው። በቃ ኦዲየንሶቹ እንዳይቀየሟቸው ላይክ ነው እንጂ ለሀይሚዬ አሁንም የሀይሚዬ ተለያየው ስትልክ ተጨንቀክ አይደለም። ተጨንቀ ቢሆንማ የነገ ሚስትክ ናት። በኢዚ በቀላል ነገር መጠቅለል ትችላለህ። ማንኛውም እንደ ትዳር እንደያዘ የለም መጠቅለል ትችላለህ። ግን አታድርገው፣ ወንድ ስላልሆንክ ማለት ነው። አስቀያሚ ሌላ ሴት ነው የሚያስፈልግህ። አንተም እረፍት፣ ሰላም ያስፈልጋል፣ ፍቅር፣ እንክብካቤ ያስፈልጋል። ደጋግሜ እየነገርኩህ ነው። በቃ እኔ አይደለሁም ማስፈልግ፣ ሌላ ሴት ያስፈልጋል። በቃ እኔ አላስፈልግም፣ አልፈልግም። በቃ እኔ ከአንተ ጋር መሆን አልፈልግም። ከአንተ ጋር መሆን ትችላለህ። ሌላው ደግሞ የአፍ ወለምታ በቅቤ አይታሽም ይላል የሀገሬ ሰው። ባለፈው የሚፈልጉኝ ነው ምን ሚሉኝ አሉ እኮ ብሏል። ኔቨርስ እንደዚህን ወርድ ራሱ መጠቀም የለበትም። ገባችሁ? ስለዚህ አሁንም ብሩኬ ይቅርታ ይቀርሃል ማለት ነው። ይቅርታ 100 ጊዜ በል። ለፍቅር ተሸፍነፍ። በቃ ተንበርከክ። ድል ለፍቅር እንጂ ድል ለዶላር አትበል። ድል ለፍቅር ቀጥልበት። ኔክስትም ይቅርታ ጠይቅ። 4 ነጥብ። የብሩኬቶች የምትሳደቡ ኮንቲኒ። ደግሞ አልፈልግም። ሌላ ሰው ያስፈልጋል። ሌላ ሴት ያስፈልጋል። ለምንድን ነው ተስፋ? ለምን ለራሱ መኖር አልጀምርም? በቃ ተስፋ እንድቆርጥ መመለስ። እኔ ከአንተ ጋር መሆን አልፈልግም እያልኩ ነው። ኤፍሬም ደስ ሲል ፍፄ ቢሆን እንደትንኳሽ ብሩኬ በይስሌ ይላል። ግን የጋሽዬ ልጆች እኮ ስማርቶች ቢናገሩ አንድ ቃል ጣል የሚያደርገው እና ሲያዳምጡ እጁን አጣምሮ ዋው። እርግጠኛ ሆኜ ነው እየነገርኩ ያለሁት። አንዴም 2-3 ገፍትራ አስወጣቸው እኔን። ኦኬ አይገርማችሁ? ገፍትራ አስወጣችሁ። ሀይሚዬ ስማርት፣ ማንም አይጠላትም። ገፈተረችኝ፣ አስራ ገረፈችኝ ብትል ኔቨርስ። ሀይሚ ከአላህ ሰጥቷታል። አላህ ሱብሃነሁ ወተዓላ የሰው መውደድ ማለት ነው። ማንም ሰው አይጠላትም። ብሩክ የማታደርገው ነገር የለም። መጀመሪያ ራስን አጥራ። መጀመሪያ እዩን መላበል፣ ከዛ ነው እኛ እንመሰክራለን። እዩን ራስን ብቻ እንቁም መጀመሪያ። ኦኬ ስታንድ ኦንሊ አሎን። እኔ ልገፈትርህም አይደለም በጸባይ በቃ እየለመንኩ ነው። ሂድ ከዚህ በኋላ ሌላ አሁን ትርፍ ቃል ከመነጋገር ውጪ ምንም። እና ውዶች ይህን ይመስላል እንግዲህ። ቀጣይ ደግሞ እናያለን። ሀይሚትዬ ማይስዊት እንወድሻለን። አላህ ባለሽበት ጠብቅሽ። ወይኔ እኔማ ሰለችኝ፣ እኔማ ደከመኝ። ልቤ ነው ዝቅ ያለው። ሪሊዮን ነው የሀይሚዬን የወጥ ቢጽ ተጫወተው። ይሄ የቡታጅራ ወንዶች ጅቦች እንደዚህ አይነት ፕራንክ እያደረገ ሴት እየጎተተ አሁን ይቅርታ ብትጠይቀው ውዶች፣ ነገ ብሩክን አዘነዛ ጠብቁ። ነገ ሴት ይዞ እንደሚመጣ ጠብቁ። እኔ ያልኩት እኮ አይቀርም። ጠብቁ። ዛሬ አዝነዋል፣ ገፍትረዋለች፣ አልፈለገኝ ብላኛለች ብሎ ሴት ይዞ ይመጣል። ይሄ ነው የሱ ስራ። ፍቅር ብዙ መስዋዕት ያስከፍላል። 1-2 ዓመት ድረስ በትዕግስት 7 ዓመት ፍቅረኛውን የጠበቀ ሰው አለ። ሪሊዮን ነው ካላገባች አላገባም ብሎ ሪሊዮን ነው። ለምን ሰው ይሆንና ወንድ ይሆነ ማለት ነው። ስለዚህ ፍቅር ትዕግስት ይኑርክ ብሩኬ፣ ቀጥልበት። ሴት ይዘክ እንዳትመጣ። ከመጣክ ደግሞ ያው